ይሄው ከመጣችሁ ጀምሮ እኮ አንተ ብቻ ነው የምትለፈልፈው እሷ አንድችም ትንፍሽ አላለች ኒና እግሬና ሞኛል ወደ ውስጥ ልክ እየለመድኩት ነው ምግቤን ሁሉ እያበሰልኩ መብላት ጀምሬያለሁ እኔም አልቻልኩም መጥቼ እንኳን አላየሁክ አረባክስ ነው እንደ ልጅ አምላክ እንደ አንተ ልጅ ምን ልጅ የለህም ቆይ ስራ አንተ ቆይ ማን ስለሆንክ ነው እኔ ነኝ የፈነከትኩት የመተለው በቃ ሁለተኛ የለመደኝም አልኩልሽ አንቺም እዚህ ቤት አትንጂ አንቺ ጦሰኛውን ሽብኝ ደግሞ ዝም በል በቃ ቤት ምን ሆነሽ ነው አይ ምንም አልሆንኩም ሁሉም ነገር ህልም ነበርኩ ሊና የጧቱ ሲል አስታግስሽ እኮ መቼስ ቡና ዋጋ መሆን አለ አዎ ነው ቀማ ይገባበት የለም አይደል ታኒ እንኳን እሱ ተጨምሮብሽማ እንድም ጸብጸብ ነው የሚልሽ በቃ እኔ ልሂድ እናዬ እንደው እስቲ ቤቱ ቀለል እንዲሉ ተነሽና ቡና አፊ ውይ እንደው እናቴ ሳኒ ምን እያደረግሽ ነው ምን አካባቢን እያጸዳሁ አቧራውን አታጉኝብን አቧራ ከቡንነባችሁ እኮ መግባት ሽብኝ አቀለ ግን ሆን በያደረኩት ነገር የለም እዩን ልሂድ ነው ቆይ ትንሿ ስሜት እንጂ ለስራ አገኘሁሽ አጋጣሚ ነው መሳቢያ ውስጥ ቱ ነገረች አትንገሪ ብያት ነበርኩ ባለቤቴ እኮ ናት ትንሿ በጓደኛዋ ጥቃት ደርሶባታል እናም የሆነ መድኃኒት ሰጥታት ወደ ካፌ ወስዳት ነበር ታዲያ ዛና ወደ ፔፕሲ ውስጥ የምትጨምረው መድኃኒት ከኋላዋ ቆሞ እያያት ነበረ ዛሬ ላይ ደርሶ አድኗታል ሙሩ በሰራተኛዋ ስቃይ እየደረሰባት ነው ማንም አላወቀላትም ማንም ያላያትም ግን እያንገላታቻት ነው ታዲያ ሰኒም ስትሄድ ወረቀትና ቀለም ብላት ነበረ ወደው ሰራተኛዋ መጣ መድኃኒት እንደምትወስድ ስትነግር ሰኒ ጥላት ወጣለች ሰኒ በሐሳብ ውስጥ አሁን ላይ ጥሩ ሁኔታ ላይ አይደለችም ሚናም ብትሆን አሁን ላይ ከፍቷታል በርቸኝነት እያጠቃኝ ነው በማለት ለጽናት እየነገረቻት ነበር ጽናት ደግሞ እርጉዝ ትሁንም አይታወቅም እንግዲህ ሆዷን እየነካካች ነው ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት ይህን ቻናል ላይክ ሰብስክራይብ እንድንሸር በማድረግ አበረታቱኝ ወገኖቼ ጽናት 103 ላይ ነው ያለነው ጤጤም ታውጪ በጥር ላይ በመዝለል ወደ ውስጥ ሊገባ ችሏል ታዲያ የሰፈሩ ዱርዬና እስር ቤቱ ያደረገው ጤጤ ዛሬ ሰላምን እያስጨነቃት ነው አፍቅሬሻለሁኝ እያለ መውጫ መግቢያ ሰጥቷታል እሷን ብትሆን ደግሞ ተወኝኔን አልፈልግህም አንተን ደግሞ ላፈቅርህ አልችልም እኔ ባለትዳር ነኝ ብትለው እንኳን በአጥር ዘሎ ለመግባት ችሏል ሲገባም ታዲያ ናቲን አግኝቶት ነበረ ናቲንና ናቲን ሰላምን ካልጠራ ብሎ ሲያናግረው ሰላምን ጠርቷታል ታዲያ በዛ መሃል ግብግብ እየተፈጠረ ነበር ናቲ ታዲያ የፈራውን ቀራለትምና ስፖርት ብድግ ቁጭ አሰርቶታል ሰላም የታዲያ ለምንድነው በዙሪያ ያሉትን ሰዎች አትንካብኝ ከኔም ራቅ ዛሬ የመጨረሻዬ ነው በማለት ማስጠንቀቂያ ትሰጠዋለች እሱ ግን ምንም ያልመሰለው ቁጣዋ እኔ አፍቅሬሻለሁ በማለት ነበር የመለሰላት ታዲያ ታሁን በኋላ ማንንም ሰው አጠቃለሁ ብትል እከስሃለሁም ስትለው እስር ቤቴ ነው ከፈለግሽ ደግሞ አንዳንዴ ማደሪያም ነው ስላላወቅሽ ልንገርሽ በማለት እሱም መልሶላት ታዲያ ከመቼው ነው መቼ አይተኸኝ ነው መቼ ያፈቀርከኝ በማለት ሰላምዬም ስታናግረው በፍቃድሽ ካልሆነ በግድ እንደሚሆን ማስጠንቀቂያም እየሰጣት ነበር እኔ ካየሁሽ ጀምሮ በጣም ነው የምወድሽ ማፈቅርሽ ስለዚህ አንቺ የኔ ብቻ ነሽ በማለት በዙሪያ ያሉትን ወንዶችንም እያጋጫቸው ነው ያለው ናቲም ታዲያ ወይኔ ቅዱስ ሰረቶሎና እያለ ቅዱስ ለኪራ ሰርግ ጊዜ እንደተመታ አጥንቱ ላይ ጉዳት ስለደረሰበት ወደ ውጭ ሀገር ለሕክምና እንደሄደ እስካሁን አልተመለሰም ከራሃኬብ ጋር ይመስለኛል እኔ ግን ሳስበው የሄዱት ታዲያ ናቲ ሰላም ደግሞ ለቅዱስ ብላ እሱን እየጠበቀች ነው ቤቱ እየተመላለሰች እሱ ግን መውጫ መግቢያ አሳጥቷታል ሰኒም እንግዲህ ወደ ሙሩጋ ከጽናት ጋር እንሄድ እያለች መንገድ ላይ ቆመ ነበረ ታዲያ ጽናት ደግሞ ትንሿ ትምህርት ቤት ልትቆይ ትችላለች ስለዚህ ምሳ መስራት አለብኝ ኪራ ባዶ ቤት እንዳይሆን ከሚናም ጋር ሲወጡ ቶሎ እንመለሳለን ብለው ነበረ ታዲያ ሚና ከጆከር ጋር ደብሯት ስለነበረ ከሱ ጋር ውጭ ላይ ያወራች ነበረ ሰኒ በመሃል በጣም ትናደዳለች በጆከርም እየቀናች ይመስላል ታዲያ
ጆከር ታዲያ በር ላይ ነበርና ስትገባ ሰላምታ ከሰጡት በኋላ እናንተ ተጫወቱ፣ እኔ ከጆከር ጋር መቆየት እፈልጋለሁ በማለት ተሰኒ ጋራም ነግራት ውጭ ትወጣለች። ሰኒ ታዲያ ቤት ውስጥ ሆና ዛሬ ደግሞ ደብሮኛል በማለት ለጽናትም እየነገረቻት ነበር። ምን ሆንሽ ነው በማለትም ቀይ ሽብር ነው በማለት ሚናም እሱ ከሆነ አሁኑኑ ካንቺ መራቅ አለብኝ በማለት ነበረ ወደ ጆከር ጋር ወደ ውጭ እየወጣችው። ታዲያ በዚህ እንደዚህ እንዳለ ሰኒ ትናደዳለች። ጽናት ታዲያ ትናንትና እኮ መተሽ ነበር አይደል አጣሽኝ በማለትም ስትነግራት እሷ ግን ልቧ ወደ ውጭ ወደ ሚናና ጆከር ጋር ነበረ። ታዲያ መልሳት መልስላት ወደ ውጭ ተከትላ ወጣ። ስታያቸው ደግሞ እጅና እጅ ተያይዘው አፍ ላፍ እያወሩ ነበረ። ሰኒ በጣም ትናደዳለች። ታዲያ ሰኒ መጥረጊያም ይዛ ነበረ። ታዲያ ምን እየሰራች ነው ሲሏትም ልጥረገው እኮ ብዬ ነው ብላ አቧራውን ወደ እነሱ እያቦነነችባቸው ነበር። ታዲያ ሰኒ አሁና ደግሞ አቧራው ሄዷል በቃ ልግባ ብላ ጥላቸው ትገባለች። ጆከር እና ሚናም ግን ከመንገድ ላይ ከግቢ ውጭ ወጥተውም እያወሩና እየተጫወቱ ነበረ። ታዲያ ጆከር መንገዱን እየተመለከተ ነበረ። ልብ ወዴት ነው? እኔ እያወራሁ ነው በማለት ሚናም እያናገረችው ነበር። ወደ ሙሩን ጋር ስትሄድ ሰኒ ስታያቸው በጣም ተናደደች። በጣም አምሮባችኋልም፣ በርቱ፣ ተያይዛችሁታል በማለት በንዴት ተናግራቸዋለች። ጆከር ታዲያ ወዴት ልትሄድ ነው ብሎም ሲጠይቃት አንተን ወደማላይበት በማለት ነበር የመለሰችለት። ታዲያ ጆከርም ወይኔ ዛሬ እንግዲህ ቤት ላታሳድረኝ ትችላለች በማለት ፍራቻውን ሲገልጽ እኛ ጋር ታራለህ ትለዋለች። የት አንቺ ጋር ሲላት አዎ በማለት ሚናም ትመልሳለች። ጭራሽ ብሎም ቤቱ እኮ ሰፊ ነው በማለት አሁን እንሂድ ለማንኛውም በማለት ተያይዘው ይሄዳሉ። ሰኒም ታዲያ ወደ ሙሩ ጋር ሄዳ ተምሩ ጋር እያወራች ነበረ። ታዲያ ሆዴን አሞኛል ብታይ በማለትም እያጫወተቻት ነበረ። ታዲያ ሆዷን ስትነካካትም እጅሽ ይሰራሉ በማለት ሰኒ ትደሰታለች። ታዲያ ያንኛውም ይሰራሉ ብላ ስትጠይቃት በምልክት እንደማይሰራ ትነግራታለች። ግን ደግሞ ቀለምና ወረቀት እንደምትፈልግ በምልክት ስትነግራት ሰኒም ወረቀትና እስክሪብቶውን ይዛ መጥታለች። ሙሩ በአሁኑ ሰዓት በጣም እየተሰቃየች ነው። በጣም ታሳዝናለች። ስቃዋ ከህመሟ በላይ በዝቶባታል። በሰራተኛዋ ደግሞ አሁን ስቃይ ውስጥ ገብታለች። በማታውቀው እንግዲህ ምንም የማይታወቀው ነገር በሰራተኛዋ እያሰቃያቻት ነው ያለችው። እናትየዋ ታዲያ በጥርጣሬ ውስጥ ናቸው። ይቺ ልጅ ደስም አላለችኝ፣ እኛ ስንመጣባት ትደነግጣለች በማለት ለናሆሜም ትነግረዋለች። ናሆምም ምናልባት ስለምትፈራ እንደሆነ እውነት ነው በማለትም መልሷል። ታዲያ ሰኒም እስክሪብቶና ደብተሩን ይዛ ስትገባ መድኃኒት ሊሰጣት ነው የሙሩ እናት በማለት እሺ በቃ የመድኃኒቷ ሰዓት ከሆነ በማለት ሰኒም ጥላ ትወጣለች። ታዲያ ስክቲ እንደዚሁ ዝም በይ እያስመሰልሽ ብቻ እንዳይሆን እንደዚሁ ዝምታ ይሻልሻል በማለት እያስፈራራቻት ነበረ። ነገር ግን ናሆሜም ምናልባት አዲስ እንደሆነ ሊሆን ይችላል ለቤቱ ደንባራ ብጤናት በማለት ነበረ የተናገረው። ታዲያ ሀዊ ሰራተኛዋም እጇን እያነሳች እየጣለቻት ነበረ። ነገር ግን እናትየዋ ሲመጡ ደንግጣ ትወጣለች። እናትም ታዲያ ሙሩን ሲያዋት እንባዋ ቅሮ ስለነበረ ልጅ ምን ሆና ነው እንባዋ እኮ አቅሯል በማለት ሲጠይቋትም አረ ምንም አልሆነችም፣ ምናልባት አቧራ ገብቶባት ይሆናል አይኗ ውስጥ በማለት ትነግራቸዋለች። የሙሩ እናት እየተጠራጠረች ነው። ታዲያ ልጄ ጋር ሁለተኛ እንዳትጠጊ ለልጄን ይበቃታለሁ በማለት ማስጠንቀቂያም ሰጥታታለች። ነገር ግን ልትጽፈው ያለችው ሰራተኛዋ ሀዊ እንደምታሰቃያት ምናልባት ልጽፍ ሊሆን ይችላል ወይ ምን እንደምትጽፍ ባይታወቅም፣ ነገር ግን ሀዊ መጣ የመድኃኒቷ ሰዓት ነው ስላለቻ ሰኒም ቆይ መጣው በቃ በማለት ነበር ጥላ የወጣችው። ስቃይዋ በቃ ይበቃታል። የሙሩ ግን በእውነት በጣም ነው የምታሳዝነው። ሙሩ ስቃይ ይብቃ የምትሉ ግን በኮሜንት አሳውቁን። በእውነት በጣም ታሳዝናለች። ምክንያቱም ከመጀመሪያው ጀምራ ሙሩ ሩሩህ፣ ደግ፣ ለጓደኞቿ ጥሩ የሆነች ልጅ ናት። እኔ ግን አሁን ላይ የማየው ለሙሩ የሚገባት አይደለም። ስለዚህ የሙሩ ስቃይ በሽቷ ብቻ ይበቃታል። በህመም እየተቀጣች ነው ያለችው። እንደገና ደግሞ በጣም ይከብዳል። ግን የትንሿ ጓደኛ ደግሞ በጣም አለመግባባት ተፈጥሮባቸዋል። ክፉ ትመስላለች፣ ስራውም አይታወቅም። ግን
የሆነ ነገር ለማድረግ ወደ ኋላ አትልም። ቆይ ጠብቂኝ እሰራልሻለሁ እያለች በዛቻ ነበረ። ታዲያ ይቅርታም ለመጠየቅ ነው በማለት ሚሪንዳ ይዛላት ውጭ እንገናኝ በማለት ደውላላት ነበረ። ነገር ግን ምን ልታረጋት እንደሆን ባይታወቅም ከሰው ጋራ በገዛ እግሯ እንድትመጣ ነው ማደርጋት በማለት እያወራች ነበር በስልክ። ታዲያ ትንሿም ወደ እሷ ለምን ፈለግሽኝ ብላ ስትሄድ ይቅርታም ለመጠየቅ ነው በማለት ሚሪንዳው ላይ ታዲያ የሆነ ነገር ስትጨምር ከኪሷ አውጥታ ይዛና ከኋላዋ ነበረ። በአጋጣሚ ሆኖ ከኋላ ተደብቆ እያያት ስትጨምርና አብራ አደባልቃ በደንብ ታደባለቀች በኋላ ትይዘዋለች። ወዲያውም ትንሿ ስትመጣ እንግዲህ ሚሪንዳውን እንድትጠጣው ታደርጋለች። ይቅርታ አድርጌልሻለሁ ብለሽኛል፣ ነገር ግን የሚሪንዳ ጠጭ በማለት ስትሰጣት ትንሿም የውሃ ብጤናት መሰለኝ ሚሪንዳውን ጭልጥ አድርጋ ጠጥተዋለች። ከዛም በኋላም ወደ ካፌ ይዛ ትሄዳለች። ከማጋ ምን ልታረጋት እንደሆነ ግን በግልጽ የታወቀ ነገር የለም። ትንሿ ታዲያ ካፌ ከሄደች በኋላ የሆነ ያልሆነውን እየቀበጣጠረች ነበር። ነገር ግን የሰጠቻት መድኃኒት እየሰራና ራሷን ይዟት ስለነበረ ኢዛና ደግሞ እየተከታተለ ነበረ። ወዲያውንም ታዲያ ትንሿ በግድ እንሄድ እያላትም መሄድ አልፈለገችም። እምቢ ብያው አልሄድም በማለትም ጓደኛዋን እንደምትጠብቅ ነግራው ነበር። ኢዛና በግድም ቢሆን ይዟት ወደ ተካፌ ሊወጣ ችሏል። ከዛም ደግሞ ወዴት ለምትወስደኝ ነው በማለት አልሄድም በማለት መንገድ ላይ ቆማ ነበረ። ግን ተሸክሞ ወደ ቤቱ ይዟት ሄዷል። ኢዛና በጣም ያፈቅራታል፣ በጣም ይወዳታል። ግን ደግሞ ትንሿ ገና አልተረዳችውም። እሷን በፍራቻ ራሷን ለማዳን ሙከራ እያደረገች ነው። ነገር ግን በጓደኛዋ ጥቃት እየደረሰባት ነው ያለው። እሱም እንደምንም ብሎ ቤቱ ካደረሳት በኋላ ምን ልታረገኝ ነው በማለት ጠይቃው ነበረ። ኧረ እኔ ምንም አላረግሽም፣ ግን ደግሞ እየረዳሁሽ ነው በማለት ነበር የመለሰ። ታዲያ አልፈልግህም ስትለው ተስፋ ሳይቆርጥ ቆይ ምን ልታረጋት ነበረ በማለት እያሰበ ነበረ። እናም ራሴን አመመኝ በማለት ትንሿ በሀሳብ ላይ ሳለ ትነግረዋለች። ታዲያ እንድትተኛም አድርጓታል። እዛው ሶፋ ላይ አስተኝቷታል። የኪራ ጸሐፊ ደግሞ ሀና ኪራ ቢሮ ውስጥ ገብታ ከወንበሩ ላይ ተቀምጣ እየተሽከረከረች የሆነ ነገር እያወራች ነበር። እሱም ድንገት ይመጣና ምን ላድርጋት እንግዲህ ይችል መግባባት አልቻልንም ማለት ነው። ከመጣይ ጀምሮ ቅብጥ ያለች ስለሆነች የማታደርገው ነገር የለም። ስለዚህ ኪራ ስታይ በድንጋጤ አለቃ መጣ እንዴ በማለት ነበር የቆመችው ከመቀመጫው ተነስታ። ታዲያ ምን እየሰራች ነው ሲላትም እኔ እንጃ በማለት አንዴ ጠረጴዛ ስር አንዴ ደግሞ በወንበር ስትሽከረከር ሲያገኛት ቢሮ። ታዲያ ጽናትም ያለችውን ግን ልክ ነው በማለት ደግሞ ስታሜ ነበረ በማለት እንደው ነገረችህ በማለት እሷን በመገረም ምን አይነቷ ናት በማለትም ስትል ወዲያውን ደግሞ አፍራ ዝም ብላ ሄኖክ ደግሞ እየተግባባት ያለ ሀና ጋራ እያወሩ ሳለ ክያም ትቀናለች። ምን የተግባብቷት ነው በማለት ሊከፋት ችሏል። ምን የተግባባህ በማለትም እኔ ሰውን ቶሎ አልግባባም፣ በቃ ከተግባባው ሰው ጋራ አውራ በማለትም ጥላው ወታለች ክያ። ጽናትም ከቤት ውስጥ ሆና የተሰቀለውን ግድግዳ ላይ ፎቶውን እያየች ሁሉም ነገር ተስተካክሎልናል፣ ነገር ግን አሁን ልጅ ያስፈልገናል፣ ልጅ ነው የቀረን በማለት ወደኋላ እየነካካች ነበረ። ታዲያ ሚናም ከኋላዋ መታ ምንድን ነው ሰማሁ በማለት እውነት ነው ወይ በማለትም እጇንም ሆዷ ላይ አርጋ ስታይ ትንሿ በማለት በመጣራት ነይ ስሜ ጽናት እርጉዝ ናት በማለት ነበር የተናገረችው። ኧረ ተይ ሚና አትቸኩይ፣ አሁን ምን ሰምተሽ ነው እንደዛ የምትይው በማለት ጽናትም ስትመልስላት ከዚህ በላይ የሚያስደስት ምን ነገር አለ? ታዲያ ትንሿን ከዚህም በኋላ ጽናትን በደንብ መንከባከብ አለብሽ፣ የምትፈልገውን ነገር አድርጊላት በማለትም ሚና ታዲያ ትንሿም ደንግጣ እንዴ ጽናት አረገዘች እንዴ በማለት ብላም ስትጠይቅ ነበረ። ታዲያ አረ ምንም የለም ምን ሰምተሽ ነው በማለት ጽናትም እስቲ ሙች በይን ስትላት ሙች ብላ ታሳምናታለች። ሚናም ታዲያ የውሸት መሆኑን አምናለች። ነገር ግን ዛሬ ላይ ሚና እየከፋት ነበረ። ቁጭ ብላ እህቷም እንደናፈቀቻት ለጽናት እየነገረቻት ነበር። እናም በጣም ከፍቷት እያለቀሰች ነበረ። ጽናትም ታዲያ አይዞሽ ደውይላቸው በማለት አሁንማ አልደውልም
በፊት ገንዘብ ስለምልክላቸው ያገናኙ ነበረ። ድምጿን እንኳን ብሰማ ምን ነበረበት በማለት ስቅስቅ ብላ ታለቅሳለች። እና ታዲያ ጎረቤትም ወይ ደውይ ብላ ጽናትም ግራ ገብቷት የምታደርገው ነገር ታዲያ በፊትም በቤተሰብ ስልክ እንደምታገኛት ነግራት ነበረ። ጽናትም እቅፍ አድርጋ እያባበለቻትና አይዞሽ በማለት እያበረታታቻት ነበር። ሜና ታዲያ አሁን ላይ ብቸኝነት እየተሰማኝ ነው በማለትም እያለቀሰች ነበረ። ጽናትም አይዞሽ በርቺ በማለት እያበረታታቻትና ከጎኗ እንደሆነች እየነገረቻት ነበረ። ቀጣይ ምን ይፈጠራል? ቪዲዮ እዚህ ላይ አብቅቷል። አዲስ ቤተሰቦቼ ሰብስክራይብ በማድረግ ተቀላቀሉኝ። ነባሮቹም ላይክስ እንዲሁም ሼር በማድረግ አበረታቱኝ እያልኩኝ የዛሬ ቪዲዮ እዚህ ላይ አብቅቷል። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሁኑልኝ። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው ቪዲዮን በዚሁ አብቅቻለሁ። ባይ ባይ።